እንኳን ደስ አለህ። አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከዛሬ ስታስመስይ ነበር አብረሽን የኖርሽው። እኔ ግን እንደ እህቴ ያይሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው። አንቺ ግን ላይ አስመሳይ ነሽ። ለማንኛውም ከመወዳት ፍቅረኛ ጋር ስላጣላችሁኝ እንኳን ደስ አለሽ። ወይ ዳንኤል በጣም ድለቢስ ነው። እንዴት? ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት አይደል? የተማረች ነች። ፍቅር አሰጣጥ ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይችላል። ልክ ነህ። ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? የወደድኩት ሰው ክፍለ ሀገር ነው። አብሮኝ የተማረ አብሮ አደገኝ። የወደድሽው ሰው አስከፋሽ ነው? አዎ። ምን ቆረጠኝ ብሎ አስከፋሽ? ተስፋ አድርጌ ስጠብቀው ነበር እኮ። ምን? ያንቺ ቃል ሰጥ እንዴት አገባ? ቃሉማ መጀመሪያም እንኳን ሰጠኝ። ክፋት አስቤ ሳይሆን ክፋት አስበሽ ነው እንጂ ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሽው። ቆይ ለምን ክፉ ታደርገኛለህ? ክፋትማ ቢገልጽሽ መልካም ነበረ። ቆይ ምን ባደርግ ነው ይሄንን ቤተሰብ ግልብጡን ማውጣት የምችለው? ምን ባደርግ ነው ቆይ ንብረቴን ካለከልካይ ማግኘት የምችለው? የተጸጸተ ሰው ያበላሸውን ነገር ሳያስተካክል እንቅልፋት የበደልኩት ሰው ጋር በጸጸት ከመኖር ራሴን ችዬ መኖር እመርጣለሁ። ምርጫው ስህተት ነው። ይልቁንስ እጄን ያዘኝና ለትልቅ ዓላማ እንነሳ። ትሰሚኛለሽ? ዳግመኛ ባንቺ የሰይጣን እጅ ስራ ላይ አልገባም። አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው። አንተ በደል አይገባም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባክህን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። ዳኒ ከአባባ ፊት ወይም ደግሞ ከሁሉም ቤተሰብ ፊት ይቅርታን ለማግኘት ብዙ መስዋዕትነት ሲከፍል ቆይቶ ነበረ። አሁን ላይ ግን ቲና ነገሮችን ስላበለሻሸችው ከኤደን ፊት እሳቸውን ወደ ሰላ ያስቀምጠው ብዙ አስጸያፊ ነገር ሲሰሩ እንደነበር አባባ በግልጽ ተናገሩ። ዳኒም አሁን ላይ እግራቸው ስር ተንበርክኮ አባባ እባክህ ይቅርታ አድርግልኝ፣ በእርግጥ እኔ ይቅርታ የሚገባኝ ሰውም አይደለም፣ አንተ ግን የይቅርታ ልብ ስላለ ይቅርታ አድርግልኝ እያለ ተንበርክኮ እየጠየቀ ነበር። አባባ ግን ያን የልባቸውን ውስጥ አመቀውት የነበረው እንደ አዲስ በውስጣቸው ስለገነፈለ ወይም ደግሞ ስሜቱ ስለተሰማቸው በፍጹም ይቅርታ እንደማያደርጉለት ፊታቸውን እንዳዞሩበት ከቤታቸው ለቆ ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን የተወደዳችሁ እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛው ፍትታ ወይም ደግሞ ትሁት ክፍል 45 አብረን እናያለን። የባለፈው ክፍል አባባ ቲናን ሁሉን ነገር የማላቅ መስሎሽ ወይም ደግሞ ሁሉን ችዬ ዝም ስልሽ የማላቅ መስሎሽ እባክሽ ክፉ አትናግሪ ብለው የሆነ የምትነገራቸው ቃላቶች እያንዳንዱን እንደሚያውቁና ብዙ ነገር እንደበደለቻቸው ከነገሯት በኋላ ተነስተው ከጠገቧ ይሄዳሉ። ይህንም በአባባ ፊት ዳኒ እንደዚህ አይነት ብልግና ሲሰራ እንደነበረ ከአባባ አንደበት ስለወጣና ስለሰማች በጣም ልቧ ተሰብሮ ወጥታ ትሄዳለች። አባባም የኔ ልጅ እባክሽን ይቅርታ አድርግልኝ፣ መስማት ባልነበረብሽ መንገድ አይደለም የሰማሽው ይሄን ነገር። እናም ይቅርታ እንድታደርግላቸው እየጠየቋት ነበር። አባባ ተወኝ፣ አሁን ምንም ነገር መስማት አልፈልግም እያለች ነበር ኤደን። እባክሽ የኔ ልጅ ማወቅ የነበረብሽን ነገር ሁሉ በዚህ መንገድ አልነበር ማወቅ የነበረብሽ እያሉ ነበር አባባ ኤደንን። ዳኒም ድጋሚ ኤደንን ስላጣት እጅግ በጣም እያዘነ ነበር። ለምን ምነው አትረጋጋም እያለች ነበር ቲና። በአንቺ ምክንያት ነው ኤዱን ፍቅሬን ያጣሁት እያላት ነበረ። ሁሉም እኮ እኔም እኮ ፍቅሬን አጥቻለሁ እያለችው ነበረ። ዳኒም አንቺ እኮ ስለ ፍቅር የምታወሪበት አንደበት የለሽም። ቲናም በደረገችው ነገር ከመጸጸት ይልቅ እንደገና እንደውም ይህ ክስተት ወደ ነበረው ፍቅራችን ይመልሰናል ብዬ አስባለሁ ያለች ከዳኒ ጋር መደራደር ጀምራለች። ዳኒ ሁለተኛ ከጠገቧ እንደማይደርስና ሁለተኛ በእሷ ቆሻሻ ሀሳብ እንደማይስማማ ነግሯት ከዛ ቤት ጥሏት ወጥቷል። ዳኒ ግን ኤደንን አሁንም ተስፋ አልቆረጠምና በሄደችበት እየተከተለ ይቅርታ እንድታደርግለት እየጠየቃት ነው። እሷ ግን በፍጹም ሁለተኛ ልታየውም አትፈልግም። ካሁን በኋላ እድሜን ጊዜን ከንተ ጋር ማቃጠል አልፈልግም። ዳኒ በተደጋጋሚ አሁን የድሮ ዳኒ አይደለሁም፣ ተለውጫለሁ፣ ተቀይሬያለሁ፣ ሁለተኛ ወደዛ መንገድ አልመለስም እያለ ኤደንን እየተለማመጠ ነበር። ኤደንም አንተ ይቅርታ ወይም ደግሞ መለወጥ ግን የማምነው የበደልከውን ስትክስና የበደልከውን ሰው ሂደህ ይቅርታ ስታደርግ ነው ስላለችው አባባ እግር ስር ሄዶ ተንበርክኮ ይቅርታ ማድረግና ልብሱን ከዛ ቤት ይዞ ወጥቶ አዲስ ህይወት መጀመር እንዳለበት ወስኖ ነበር። ቲና ግን የዳኒ ከዛ ቤት መውጣት አላስደሰታትም። እንደውም አሁን ሌላ እቅድ ታቅዳለች። እንዴት አድርጌ ነው ይህን ቤተሰብ አተረማምሼ ነገሮችን አበለሻሽባቸው እኔ የምፈልገውን ነገር ይዤ መውጣት የምችለው እያለች ሌላ አዲስ እቅድ እያቀደች ነው። እሷ ጭራሽ መጸጸቷን ትታ እንደውም ሌላ ክፋት፣ ሌላ ተንኮል አሁንም እያሰበች ነው። ቲና በመጀመሪያ ኤደን እና ዳኒ ነገሮቹ ስለተበላሹና ኤደን ካሁን በኋላ ይቅርታ እንደማታደርግለት ስለገባት ተደስታ ነበር። ዳኒ ግን ሁለተኛ ከሷ ጋር ምንም አይነት ግንኙነት እንደማይኖረው አስረግጦ ነግሯታል። ዳኒ እንዴት ነው የማትጸጸችው? ምን አይነት ድንጋይ ልብ ነው ያለሽ?
እኔ ካሁን በኋላ ከጥፋቴ ስለተጸጸትኩ እኔ በፍጹም ካሁን በኋላ ከአንቺ የሰይጣን ሀሳብ ጋር ከምስማማ ብሞት እመርጣለሁ እያላት ነበር። ዳኒ ከዚህ በፊትም ከቴና ጋር በአባባ ፊት ብዙ ነገር ሲያደርጉ ይሄ ሰውዬ እኮ እኔ በፍጹም አያውቅም የሚለው ነገር ውስጤ አይቀበለውም ይላት ነበር ለቴና በተደጋጋሚ። እሷ ግን በፍጹም አያውቅም፣ እኔ እኮ ሁሉን ነገር እንዳያውቅ አድርገዋለሁ፣ ራሱን እንዳያውቅ አድርገዋለሁ ያለች ነበረ። በፍጹም ማስታወስ እንዳይችል አድርጌያለሁ ያለችው፣ እሱ ግን ሁል ጊዜ የሚጠራጠር ነበር። እሳቸውም ራሳቸውን ካወቁ በኋላ ከመሰላቸው በኋላ ለነሱ ምንም እንኳ እሳቸው መጀመሪያም ራሳቸውን ቢያውቁ በተደጋጋሚ አባባን ታማ እያለ የነበረውን የተደረገውን ነገር ሁሉ ታስታውሳለህ ወይ እያለ ዳኒ አባባን በተደጋጋሚ እየጠየቀው ነበር። አባባ ግን ምንም የተፈጠረውን እንደማያስታውሱ ነበር የሚነግሩት ለዳኒ። ዳኒም የሆነ ነገር ሲፈጠር ወደ ትሁትን እየሄደ ያማክራት ስለነበረ አሁን ላይ እንዴት ነው አንቺ እንዴት እያየሁሽ እንዴት አይነት ባለ እንትን ክፉ ሰው ነሽ እያለ እየወቀሳት ነበር። እንዴት ነው አባዬ ሁሉን ነገር እያወቀ ልትነግርኝ አልቻልሽው? እኔ ግን እንዴት አይቼሽ እያንዳንዱን ነገር ላንቺ ነበር የማማከረው እያለ በጣም ተቆጭቶና ተበሳጭቶባት ነበር። ትሁትም ለራሷ ተበሳጭታ ስለነበረ እባክህ ወደዛ ምንም ነገር እንድትለኝ አልፈልግም እያለችው ነበረ እና ያንተን ቆሻሻ ሀሳብ እንድደብቅልህ ነው እንደፈለገው እያለችው ነበረ። ትሁትም የተበሳጨችበት ምክንያት አባባ ስለተበሳጨ ኤደን ፊት ዳኒን እና ቲና ሲያደርጉት የነበረውን እንዳወቀ ለካሌብ ትነግረዋለች። ካሌብም ይችን የመሰለች ልጅ በማጣቱ ዳኒ መጸጸት አለበት። ካሌብ ቆንጆ ናት፣ ኤደን ደግሞም የተማረች ናት፣ ፍቅር መስጠት ትችላለች እያለ ኤደንን ሲያሞጋግስ በዚህ ሰዓት ትሁት ትበሳጫለች። ለካ ካሌብ እኔን ማየት አይችልም የሚለው ነገር በውስጧ ወይም ደግሞ የተማረች ፍቅር መስጠት የምትችል የሚለው ነገር አበሳጭቷታል። ትሁት ለአባባም ያፈቀረችው ሰው እንዳለ እየነገረቻቸው ነበር። እሳቸውም በደስታ ድል አድርጌ ድግስ እድርሻለሁ እያሏት ነበረ። አሁን ላይ ግን ትቼዋለሁ ያፈቀርኩትን ሰው እያለች፣ በእርግጥም ማን እንደሆነ ያፈቀረችው ሰው አላወቁም ነበረ። ኤደን ግን በሆነ ነገር ተጠራጥራ ካሌብን እንዳፈቀርሽው እኔ ነቅቻለሁ እያለቻት ነበረ። አሁን ላይ ግን ለኤደን ካሌብን አላፈቅረውም፣ እኔ የማፈቅረው አብሮ አደጌ የተማርኩት ልጅ ክፍለ ሀገር ነው ያለው እያለቻት ነበረ። ትሁትም እንዳፈቀርሽ ሰምቻለሁ እና ለወደድሽው ሰው ይህን ሀብል ስጭ ብሎ የአንገት ሀብል ገዝቶ ሰጥቷት ነበር እና አሁን ላይ ግን በጣም ስለተከፋች ትሁት ይሄ ነገር አንተ ላይ እንጂ እኔ ላይ አያምርም፣ እኔ ያፈቀርኩት ሰው የለም ብላ አመታ ወይም ደግሞ የሚፈቀር ሰው የለም ብላ አመታ ለካሌብ ትሰጠዋለች። እንዴት እንደዚህ ሊሆን ይችላል እያላት ነበር ካሌብ። አባባን ንፋስ ወጣ ብዬ ልቀበል ብላ አስፈቅዳ ወደ ውጭ ወጣ ከዳኒ ጋር አይቷታል እና ካሌብ በዚህ ሰዓት በጣም ተበሳጭቷል። ካሌብ በዚህ ሰዓት ያለው እይታውና አንዳንድ ነገሮቹ ትሁትን ያፈቀራት ይመስላል። ተቃራኒው ትሁት ከአሁን በኋላ ያን ሰው ድጋሚ አላፈቅረውም እያለች ለሁሉም ስትናገር ነበር። ካሌብ ደግሞ በተቃራኒው እንግዲህ ትሁትን ያፈቀረ ይመስላል። ለምን ወጣች፣ ለምን ገባች ማለት ጀምሯል። ካሌብም ለአባባ ለምንድን ነው ለስራ ብላ መታ እንደፈለገች የምትወጣ የምትገባው ወይም ደግሞ የፈለገችው ከማን ጋር እንዳየኋት ታውቃለህ እያለ ነበር። ካሌብ ለአባባ ከማንም ጋር ያት መብቷ ነው እንደፈለገች መሆን፣ ከአንተ ይልቅ እሷ ናት እኔ ከብዙ መከራ ወይም ደግሞ ከሞት ያዳነችኝ እያለ ነበር አባባ ለካሌብ። ካሌብም ኤደንና ዳኒ በድጋሚ እንደተለያዩ ስላወቀ ደግሞ ትሁትን ከዳኒ ጋር ስላያት እሱ ያስበው ሌላ ነገር ነው። እሱ በግልጽ አፍቅሬያታለሁ ባይልም ግን ደግሞ ያፈቀራት ይመስላል። ወይም ደግሞ የቤቱን ስራ ጥላ ስለሄደች አይመስልም የሚያበሳጨው። ምን አገባህ አንተ፣ ስራዋን ጨርሳለች፣ እንደፈለገች መሆን መብቷ ነው፣ ከማንም ጋር ብታያት ምንም አይመለከትም፣ ከአንተ ይልቅ ልጅ እሷ ናት እያሉት ነበር አባባ በተደጋጋሚ ከብዙ መከራ ወይም ደግሞ ከሞት እንዳዳነቻቸው እየተናገሩ ውለታዋን እንዳረሱ እየነገሩት ነበረ። ትሁትም እህቷ ደውላ እንዴት አትመጭም አባዬ እኮ ሊያይሽ ይፈልጋል እያለቻት ነበር። እሷም እመጣለሁ ለመምጣት ሁልጊዜም አስባለሁ ግን ነገሮች አልመቻች ብለውኝ ነው እያለች ነበረ። ትሁት ከዛ ቤት ከወጣች ቴና ደግሞ እንደፈለገች የፈለገችውን ነገር አድርጋ ለአባባም ቢሆን እቃውን በኋላ ለትሁት ሆኖ የሚከታተልለት እና ጥንቃቄ እንዲያደርግ ምንም ነገር የሆነ ነገር ለማድረግ ስትፈልግ ወይም ደግሞ ልትመርዘው ስትፈልግ እንዳይበሉ ወይም ደግሞ ምንም ነገር እንዳያደርጉ ስትከታተልላቸው የነበረችው ትሁት ከዛ ቤት ከወጣች አሁን ደግሞ ለቴና በጣም አመች ነው ነገር ነው የተፈጠረላት። ትሁት ከዛ ቤት ከወጣች አባባን ማን ነው እንደ ድሮ የሚያደርግላቸው እንደ ድሮ እንክብካቤ በጣም ስትጠብቃቸው የነበረችው ትሁት ከዛ ቤት ከሄደች አባባ ራሱ ቤት አይመስላቸውም። እንግዲህ ትሁት ከሄደች ቴና የምትፈልገውን ለማድረግ በጣም አመች ነገር ተፈጠረላት ማለት ነው። አባባም ትሁትን ጠርተው ትሁቴ ያስከፋሽ ነገር አለ እንዴ ያሏት ነበረ። ምንም አላስከፋውም እያለች ነበር ትሁት። አባባም እኔ እኮ ስትከፊም ሆነ ስትደሰች ፊትሽን አይቼ አውቀዋለሁ እያሉ ነበረ። ለዛሬ ይዤ የቀረብኩት የግፈኛው ሚስትና የሰራተኛዋ ፍጥጫ ወይም ደግሞ ትሁት ድራማ ክፍል 40
እስቲ ይህን ይመስል ነበረ። እንግዲህ ለዛሬ ይህን ይመስላል። በቀጣይ ደግሞ ኤደን እና ዳኒ ተስማምተው እናገኛቸው ይሆን? ኤደን ድጋሚ ቅርታ ታድርግለት ይሆን? እነ ካሌብስ ሰላማቸው ይመለስ ይሆን? ቤተሰባቸው ሰላም ያገኝ ይሆን? ትሁትስ ከዛ ቤት ትወጣለች ወይስ ደግሞ ካሌብ አፈቀርኩሽ ብሎ በግልጽ ይነግራት ይሆን? እሱን በቀጣይ የምናየው ይሆናል። እስከዛው መልካም ቆይታ እያልኩኝ ለምታበረታቱኝ እህቶቼ ምስጋና